ሰላም አቶ አምነን። አቤት ሰላም። እንዴት ነህ? አዲስ የተገኘ ዜና አለ ስለ ፋይሉ? አይ ምንም የለም። ነገር ግን በደንብ እያጣራ ነው። በቅርብ የምንደርስበት ይሆናል። አዎ እንደርስበታለን። እኛም የሚደረገውን ነገር እያደረግን ነው። አሁን ድርጅቱ በይበልጥ ጥበቃ ያስፈልገዋል። ማናችሁ ልትዘናጉ ማየት አልፈልግም። ስራችሁን በአግባቡ ስሩ። እሺ አለቃ። ባለፈው ያልከኝን ጉዳይ አጣርቼ ነበር እና አዲስ የተገኘ ነገር አለ? አዎ አለቃ። ፈልጋት አልከኝ የደፊኔ ልጅ አለች። ማናት? ከዩቲስ ታመሰቃቀሉ ነበር። ንገረኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ። አለቃ ያቺ ሴት እናንተ ቤት ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ ሰለሞን? አዎ አለቃ። ሰለሞን ሲፈን የት ታደርጋችን? እባክህ ሰለሞን በደንብ አጣራ እና አሳውቅ። ሲፈን እኮ እዚህ ቤት ለሚስትና ምርጫ ነው የመጣችው። ይህን በጭራሽ ታደርጋችን? እመነኝ አለቃ፣ ራሷ ናት ይመስለኛል። ከመጀመሪያ ማቀዳበን የገባችው የሆነ የተቀነባበረ ነገር አለ። ነገሮች ምን ያህል ከቁጥር ውጭ እንደሆኑ እየገባኝ አይደለም። አቶ አምነን፣ አሁን እሷ መሆኑን ማወቃችን አንድ ነገር ነው። እናም ተጠንቀቅ። ለቃሉ ሁሉ ጊዜ ጠላቴን ነበር አጠገቤ አስቀምጬኝ ነበር። እጅን በእጅ ለያው። ትክክል አይደለም። የሆነ የተፈጠረ ነገር አለ። በሰላምማ እንደዚህ ሊሆን አልችልም። ሙስጣፋ በእናትህ ምንም አትበለኝ። ውስጤ ምንም ደህና አይደለም። ውስጥሽ ነግሮሻል ማለት ነው? ምን ተፈጠረ? አቶ አምነን ሁሉም ነገር አውቋል። ካገኘሽ አይለቅሽም፣ ይገልሻል። ቶሎ ብለሽ አምጪ፣ አሁን እንዳያገኝሽ። ሲፈን አሁን ሁሉም ነገር አብቅቷል። ቶሎ ብለሽ ውጪ። ማለት ቆይ ማን የነገረው? ቆይ ሙስጣፋ እየቀለድክብኝ አይደለም? ሲፈን በሞትና በሽረት መሀል ቀልድ ሆኖ አይታየኝም። ቶሎ በይ ሲፈን። ሳልሆኑ ስልክ ሲያወራ ሰምቼዋለሁ። እሺ እመኝ፣ ከኔ ወዴትም አታምጪ። የገባሽበት ገብቼ እገልሻለሁ። ሲፈን ህይወቴን እንዳበላሸሽው ያንቺን ህይወት ምስቅልቅሉ ነው ማውጣልሽ። ወይዘሮ ዛራ ሲፈንና የተሻታል እንዴ? ኧረ አላየኋትም ልጅ። ምን ነው ፊትህ ልክ አይደለም። ምን ተፈጥሮ ነው? እናቴ ሁሉም ከጎን የሆነ ተጫወቱብኝ እኮ። ማጫወት ማለት እነማን ናቸው የተጫወቱብህ? በቃ በኋላ እናወራለን። መጣሁ። እሺ ምን ችግር ተፈጥሮ ይሆን? ኧረ በቃችሁ በለን ፈጣሪ። ተይ ጄሪ፣ ቆይ ሲፈን እኔን ነው የምታውቂያት? ይኸው እዚህ ቤት ነው። ልትዋሺ እንዳትሞክሪ። ቆይ ምን አይነት ጥያቄ ነው የምጠይቀኝ? የጠየኩሽን ብቻ መልሽልኝ። ያው የሚስትነት ምርጫው ጊዜ እኔም አንተም እኩል ያየናት። ምነው የተፈጠረ ነገር አለ እንዴ? አዎ ሲፈን ለሚስትና ምርጫ አይደለም ወደዚህ ቤት የመጣችው፣ የቤተሰቦችን ህይወት ልታጨልም እንጂ። ማለት ቆይ እሷ ከኛ ቤተሰብ ጋር ምን ያገናኛታል?
ምክንያቱም የደፍኔ ልጅ ናት። ምርጫውን ሰበብ አድርጋ ተቀላቅላ የእናቷን በቀል ነበር የተቀላቀለች። እናም ደግሞ ተሳክቶላታል። እኛ ላይ የሆኑ የነበረውን ነገር በሙሉ እሷ ነበረች እያደረገች ነበር። ምን አይነት ጨካኝ ናት! ቆይ እንደዚህ ምስኪን መስላ እንዴት ቤተሰባችን ትበጠብጣለች? ቆይ አሁንስ የት ናት? አይ የለችም። ክፍሏን ገብቼ አይቻል ነበር። የገባችበት ገብቼ የእጇን ነው የምሰጣት። ሙስጠፋ። አቤት ሜርሲ። ምንድነው ወጧ እንደቀጠነባት ሴት ወደዛ ወደዚህ የምትለው? አይ እንዲሁ ነው፣ ስልክ እየሞከርኩ ነው። እንደዛ ከሆነ ጥሩ፣ ግን የተጨነቅ ትመስላለህ። መስሎሽ ነው? ቆይ አንቺ ነሽ ለሲፈን ሁሉንም ነገር የነገርሻት? አዎ፣ ግን ያው አስቤበት አይደለም። ታዲያ እሱ አስባበን የነገርሻት? ታዲያ መንፈስ እንደያዘው ሰው ከግድግዳ ጋር አጣብቀኝ ምን እንድላጠብቀ ነበረ። እኔ ሆኜ ነው በህይወት መትረፌም። እዚህ ቤት አይምሮ ማገገቢያ መክፈት አለብን። ያለበለዚያ ከዚህ ሁሉ እብድ ጋር እንዴት ነው ምግባባው? አላቅም። ያው ቤቱ ብቻውን ቀረ ማለት ነው። ጭራሽ ብለህ መሳደብ ጀመርክ? አይ እኔ እንደዛ አልወጣኝም። ያው እውነታው እሱ ነው ብዬ ነው። ሰላም አክስቴ፣ የት ነሽ? እዚሁ ግቢው ዞር ዞር እያልኩኝ ነው። ወደ ክፍሌ መምጣት ትችያለሽ? አዎ፣ ግን ምን ነው በሰላም ነው የፈለግከኝ? አዎ፣ እሱን ስትመጪ እናወራለን። እሺ። በል በቃ መንጎራደድን ቀጥል። እንዴት አፍንጬ ስር እያለች ልትታየኝ አልቻለችም? ማንን ነው? ቆይ አክስቴ፣ ልጅቷን አገኘኋት። ወይኔ ሜርሲ፣ ተቀደምሽ። ማለት ታውቂያል ነበር እንዴ? አይ ማለቴ እኔ ሳላገኛት አንተ ቀድማ አገኛት ለማለት ነው። ታዲያ ይሄ ምን ያገናኘዋል? ዋናው መገኘት አይደል? አዎ። እና ማናት ብለሽ አትጠይቅኝም እንዴ? ልጠይቅ ስል ጠየከኝ። ቆይ ግን ማናት? አክስቴ፣ እዚሁ አብራን ተመሳስላን ስንኖር የነበረችው ሲፈን ናት። ሲፈን? እኔ አላምንም። እውነትህን ነው? አዎ አክስቴ፣ እዚሁ ሆና ስትጫወትብን ነበር። እቺ ወፍራም ጥንቸል እንዲህ ጉድ ትስራን? ቆይ እንዴት የዚህን ያክል ያጎረሳትን እጅ ትነክሳለች? በጣም እንጂ። ምን ይሄ ብቻ! እንኳን እሱን ከአንዴም ስንት አንድ ገበታ ላይ ቀርበን በልተን አፈር ትብላና። ቆይ እንዴት ሳልጠረጠር ነው? እቺ ወፍራም ጥንቸሌን ታረጋለች ብዬ በጭራሽ ገምቼ አላቅም። ከእናቷ ሞት ጋር የሚያገናኘን እኛ ምንም ነገር የለም። ለምን ስትል ይህን ነገር አደረገች? እኔ እንጃ። የወንድሜ ልጅ፣ እሱን አግኝተን ብንጠይቃት አይሻልም? ፈልጌያት ነበር፣ ቤት ውስጥ የለችም። ቆይ እቤት ነበረች እኮ። በዚህች አጭር ሰዓት ውስጥ ምን ወጣት ይባላል? እኔ እንጃ። ምናልባት ስልክ ሳውራ ሰምታኝ ሄዳ ይሆናል። ግን እንኳንም አልነበረች። ባገኛት ኖሩ እገላት ነበር። አረ ተረጋጋ። ማለቴ እሷን ገለቀ ባሪ ልታሳጣት ነው? ያው ማንም የላትም። ባይሆን ልጅቷን አግኝተን ብንጠይቃት አይሻልም? የሆነ ምክንያት ሊኖራት ይችላል። ታዲያ የፈለገ ምክንያት ቢኖራት የተበላሸው የኔን ህይወት ይመልሷል አክስቴ።
ልክ ነህ። ያው ለማወቅ ያክል ነው። የሆነማ ምክንያት ሊኖራት ይችላል። ብቻ እኔን ለማምለጥ እንደማችል ማወቅ አለባት። ወይኔ ደውዬ ልንገራት እንዴ? ስልኳ ዝግ ነው። ደግሞም ይህንን ነገር ብቻዋን ልታደርግ አትችልም። የሆነ ሰውማ ከጀርባዋ የሚያግዛት ሰው አለ። ያው ታጥቆ የወጣን ሰው መመለስ ከባድ ነው። እኔ እንዳየዋት ከሆነ ብቻዋን ያደረገችው። አክስቴ ሌላ የምታውቂው ነገር አለ እንዴ? እባክሽ የምታውቂው ነገር ካለ አትደብቂ። ያው የማውቀው ይሄን ነበር። እሱንም ነግሬያለሁ። እሺ በቃ አሁን ሲፈን ማግኘት ይኖርብኛል። እሺ እኔ እስከማውቀው ድረስ ስለ ቤሊን ማንም ሰው መጥፎ ነገሯን ነግሮኝ አያውቅም። ታዲያ ይቺ ልጅ እንዴት ይህን ሁሉ ነገር ልታደርገው ቻለች? ደግሞ ጀሪም ያለችው እሷ መሰለችኝ ያደረገችው ነው እንጂ እሷ ነች አላለችው። ጀሪ እውነት እኔን ለማታለል ፈልገሽ ከሆነ ፈጣሪ ምስክሬ ነው፣ ህይወትሽን ከባድ አደርግብሻለሁ። ሄሎ ሰላም። አቤት አቶ አብዱል። አሁን በድጋሚ አንድ ነገር እንድታደርግልኝ ይፈልጋሉ። እሺ አለቃ ንገረኝ። ልጅቷ ቤት ውስጥ የለችም። ምናልባት አንተ ሳወራ ሳሰማኝ ይቅር። በድጋሚ ይፈልጋት። ሌላው ደግሞ ቤተሰብ ወይ ዘመድ ካላት የት እንዳሉ በፍጥነት እንድታሳውቅልኝ ይፈልጋሉ። እሺ አለቃ አሁን እፈልጋታለሁ። እሺ አዲስ ነገር ካለ ደውልልኝ። እሺ አለቃ። ወይኔ ልጄን በሞትኩት። ምን ሆነህ ነው? ምን አገኘህ? አይ እናት ዛሬ ደህና ነኝ። ወይ ልጄ አልተረፍክም እኮ። ቆይ ማን ነው እንደዚህ ያደረገህ? አይ አንዴ ጠገበ አህያ። ታዲያ አንተ ከአህያ ጋር ለምን ተጋፈጥክ? አይ ያው አጋጣሚ ነው። ቢሆንም ልጄ አህያውን ካልቻልክ ዳውላውን አትሞክርም? ኧረ እሷ ብቻዋን ናት፣ ዱላም የላት። ጉድ! ሴት ናት እንዴ? ኧረ ወንድ ነው ማለት ስመታ አንድ ሴት ነበረች፣ እዛው ቆማ እያየች ነበር። በል በቃ በር ላይ አላስቆምህ። እሺ አሁን ቆንጆ ሾርባ እሰራልሃለሁ። እሺ እናት ዛራ። እግርህም አልቀራቸው። በል ግባ ልጄ። ይቺ ስልባቦት የሆነች ልጅ ናት እንደዚህ ያደረገች ቢባል ማን ያምናል? የሰው መሳቂያ ሆንኩ እንጂ። ቃል እንዴት ነው? አሉ ደህና ነኝ። እንዴት ነው አሁን? ለውጥ አለው አይደል? ዶክተሯ እንዳለችኝ ከሆነ ብዙም ለክፉ አይሰጥም። አይ ጥሩ፣ ዋናው ደህና መሆኔ ነው። አዎ አሁን አትጨነቅ፣ ደህና ነኝ። አዲስ የተገኘ ነገር አለ እንዴ? ስለ ልጅቷ ደውለህ ነበር? አረ ምንም የለም። ልጅቷ እኮ አሸባሪ ናት፣ ዝም ብላ ሰው አይደለችም። ታዲያ ብትሆንስ? አይ እኔ እንደማስበው ከሆነ ነገሩን በሰላማዊ መንገድ ተደራድረን ብንፈታው ነው የሚሻለው። ቆይ በሰላማዊ መንገድ ካልሆነስ? አላየህም እንዴ ያንን ሁላ ሰው እንደዛ አጋድማቸው? እኔንም ቢሆን እኮ እሷን እንደዚህ ያደረገች። ድጋሚ ችግር ከሚፈጠር በሰላማዊ መንገድ እሷም የምንፈልገውን አግኝተህ እኛም የምንፈልገውን ነገር ብንቀበላት የተሻለ ይመስለኛል። ከሆነሽ አሁን እንዴት ብለን እሷን ማግኘት የምንችለው?
ምንም የጣለችው ፍንጭ የለም። ግን እኛ ሰዎች እየተከታተሏት። እንዴት ነሽ ቤሌን? አለሁ ደህና ነኝ። በድጋሚ ስላልጠየቁሽ ይቅርታ። ኧረ ችግር የለውም። አሁን እኮ ታሽሎኛል። ሁሌም ደህና ሆነሽ ማየት ነው የምፈልገው። ለምን? አንቺ እዚህ ቤት ውስጥ ካሉ ከሁሉም ሰዎች የምትለይ ስለሆንሽ። አመሰግናለሁ። ለምን? እያሞገስከኝ ስለሆነ። አንቺ ምንም ብልሽ ያንስብሻል እንጂ አይበዛብሽ። ታንክስ። የምትፈልጊው ነገር ካለ ንገሪኝ። ለጠፋው በቅጣት ይሆናል። ኧረ ችግር የለውም። ስላልተመቸ ነው እንጂ ቢመች እንደማጠፋ አውቃለሁ። አንድ የረሳሽው ነገር አለ። ምንድን ነው እሱ? ሰውን መረዳት። ዜሮ እንደዚህ ነገርኩ እንዴ? አዎ ቤሌ። ቤሌ አንዴ መጣሁሽ። ማውራት ያለብኝ ስልክ ስለሆነ ቆይ ለምንድነው ስልክሽን ያላነሳሽው? ታዲያ ሲደውል አንስቼ በጓሮ በር ወጥቻለሁ ልበለው? ቆይ አታስብም እንዴ ሙስጠፋ? እሺ አሁን ዋናው ቶሎ ብለሽ ከዚህ ቤት መውጣትሽ ነው። ቆይ ግን እንዴት ሊያውቅ ቻለ? እኔ እስከማውቀው የሆነ ሰው ደውሎ የነገረው ነው። ማን ነው የነገረው? አሁን ስለሱ አይደለም መጨነቅ ያለብሽ። አምን ካገኘሽ ይገልሻል። ስለዚህ አሁን ማንም የማያገኝሽ ቦታ መሄድ አለብሽ። አለበዚያ በዚህም በዚያም ብሎ ካገኘሽ ለአንቺ ጥሩ አይመጣም። እሺ አታስብ። እሱን የሚሄድበትን ቦታ አውቃለሁ። መቼም አያገኘኝም። እኔ ዳግመኛ ወደሱ ካልመጣሁ በቃ አሁን ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። ራስሽን ጠብቂ። እና ምንም ነገር የለም ማለት ነው? አዎ። ታዲያ ለመደራደር እኮ እሷን ማግኘት ይኖርብናል። ለካ እሱም አለ። ሄሎ። ሰላም አቶ አምነ፣ እንዴት ነው? አለው። ማን ልበል አንቺ? እኔን እንኳን አታውቀኝ። ታዲያ ማላውቅሽ ከሆነ ለምን ደወልሽልኝ? አቶ አምነን እየፈለገሽ ነው ብለውኝ ነበር ይመስለኛል። ያ ደግሞ የተሳሳተ መረጃ ነው። በቃ ለአንተ መልካም ቀን ተመኝ። ቆይ አንዴ እንዳትዘጊ። አላወቅኩሽም ነበር፣ ለዛ ነው። አሁንም እኮ አታውቀኝ። በእርግጥ ግን መተዋወቅ እንችላለን። አንቺ እንዳላቀርሽበት አውቃለሁ። ይሄ ሁሉ ሴራ የሱ ነው። በእርግጥ አሁን እኔ ደወልኩልህ። እኔ ጋር የምትፈልገው አንድ ነገር አለ። መቼም አንተም እያስፈለግከኝ ያለኸው ለዛ ጉዳይ መሰለኝ። በእርግጥ በጣም የሚያስፈልገኝ ነገር ነው። ቆይና ለምን አንደራደር? በጣም ደስ ይለኛል። አሁኑን ያለህበት መጣ። አቶ አምነ፣ አንድ ነገር ግን ለማድረግ እንዳትሞክር። ኧረ እኔ በሰላማዊ መንገድ ነው ነገሮችን መፍታት የምፈልገው። እሱ ደግሞ እንዳታስቢ። እንዴ እቤት መጣሁ ነው እንዴ አለች? አውቃ። ምን ነው? አይ ምንም። ግን አውቃ ቢሆንስ? ሌላ ነገር አስባስ ቢሆን? አታደርጉም። በሰላማዊ መንገድ በፈታው ነው ለእኛም ለእሷም ቆንጆ የሚሆነው። እሱ ሳይሻለን አይቀርም። አንቺ ደግሞ ምን ልትገኝ? አሁን ጨዋታችሁ ሁሉ አልቋል። አሁን አምነን ሁሉንም ነገር አውቋል። ታዲያ ከዚህ ቁጭ ብለህ ምን እየሰራ ነው? ነው ወይስ መቶ አንገትን ብሎ ገሎ እስኪጥል እየጠበቅ ነው? አሁን ደስ ይበልሽ፣ ሁሉም እንደምኞትሽ ይሄድልሽ። ግን እኔ በህይወት እስካለው
እንዳታስቢ። እሱንማ እያየው መሰለኝ። አይ አይደለ እዚህ ቤት ውስጥ ቀስ በቀስ እኔ ብቻ ነኝ የምቀረው። በምን እርግጠኛ ነሽ? አንድ ቀን አቶ አመኑ ሁሉ ነገር ያወቀ ቀን ለአንቺ ሞት እንኳን እረፍት ነው ብሎ ከነ ነፍስሽ ነው ቆፍሮ የሚቀርሽ። ተው እባክህ፣ እንኳን እኔ ሲፈንም አልተቀበለች። ታዲያ ለምን ከጓደኛ ጋር አብረን አልጠፋም ነው? ወይስ ያልጨረሰው ጉዳይ አለ? እኔ ለምን እሸሻለሁ? ምንም ያጠፋሁት ነገር የለም። ታዲያ ለምን እጠፋለሁ? አይ ሲፈን ራት ላይ እኮ ሙስጠፋ ከዚህ ሊሄድ ነው ብላ ነበረ። ምን ነው ሀሳብን ቀየርክ? ያው እኔ እንደሚመስለኝ በጣም ቆንጆ ውሳኔ ነበረ። ያው ካልተውከው አታስቢ፣ ትንሽ እቆያለሁ። ያው ግን እንዳይደብርሽ ጠብቀኝ። ቆይ አንተንም ከዚህ ቤት መንቅሬ ያስወጣለሁ። በሂጂና ተናገር። ከዛ ማን ቀድሞ ከዚህ ቤት እንደመጣ እናያለን። እያስፈራራኝ ነው እንዴ? ኧረ በፍጹም ያው ለማየት ብዬ ነው። ቀዳም ነው። እዚያ ያበቃም። እሺ እሺ ውድ ጄሪ። ኧረ ቀስ ቀስ። ሲሄዱ የታጠቁት ሲሮጡ ይፈታል አይደል የሚለው ተረቱ። ቀን ተሳሳት። እኔ የምልሽ እስኪ ስለ ቤሊን አንዳንድ ነገሮች ንገሪኝ። ምን ነው? ምን ተፈጠረ? ልጄ ምን አደረገች? አይ እንዲሁ ለማወቅ ፈልጌ ነው። ቤሌን ለእኔ ልክ እንደ ልጄ ማለት ናት። በጣም ትሁትና ታዛዥ መልካም ሰው ናት። ይገርምሻል እመቤቴ፣ ቤሌን እዚህ ቤት ካሉ ሰዎች በሙሉ ትለያለች። አምነንም ነው የሚወዳት። ለዛ ነው አምነን ልጄ ይወዳታል እንዴ? ማለቴ ያው እንደ ወንድም ይንከባከባታል። እሷ ለሰው ያላት ክብር ይለያል። በእርግጥ አዎ፣ ስለ እሷ ሲነሳ በጣም ደስተኛ ነው የሚሆነው። ልክ ብለሻል። ግን እዚህ ቤት ያሉ ሰዎች በሙሉ አይወዷት። በተለይ ጄሪ በጣም ነው የምትቀናባት። ለምን እንደሆን ግን አላውቅም። ግን እሷ ፊት አትነሳት። በምክንያት ነው የማትወዳት። እኔ እንጃ፣ ያው በሁሉ ነገር ስለምትበልጣቸው ይሆናል። በእርግጥ በጣም ቆንጅዬ ልጅ ናት። ሰላም፣ እንዴት ናችሁ? አንቺ እንዳለሽው አለን። በእውነት ጥሩ ነው። እኔ የምለው ከምን ጀምሮ ነው ጓደኛ የሆናችሁት? ምን ነው ሜርሲ፣ ቀናሽ እንዴ? አይ እንዲሁ ሳያችሁ ደስ ብሎኝ ነው። አንድ ላይ በጣም ታምራላችሁ። ታዲያ አንቺ ምን አስጨነቀሽ ሜርሲ? አይ እንዲሁ አስተያየት ለመስጠት ያክል ነው። ስለ አስተያየትሽ እናመሰግናለን፣ ግን በማያገባሽ ውስጥ አትግቢ። እቺ ወደ ሊሆነች ሴት ልትፋታኝ አልቻለችም። በቃ እኔ ልሂድ፣ ተጫወቱ። ደግ አደረግሽ። አፋፋን ብለሽ መለስሽ። እኔ ሴማ ለማንም ወረኛ ጊዜ የለኝም። እመቤቴ ይቅርታ፣ በባዶ ያዝኩሽ። ቡና ላፍላ? አያስፈልግም ወይዘሮ ሳራ፣ ባይሆን በኋላ ታመጭልኛለሽ። እሺ እመቤቴ። ንገረኝ፣ አንተ እዚህ ውስጥ እጅ አለበት? እውነት እልሃለሁ እኔ ምንም ማውቀው ነገር የለም። እንዴት አታውቅም? አብረሃት አይደለ ያለ ሰው ናችሁ ብዬ እኔ ባስጠጋችሁ እንዴት ያጎረሳችሁን ልጅ ትነክሳላችሁ? እምልልሃለሁ እኔ ምንም አላውቅም። ይሄ ልጅ ያለምንም ምክንያት እዚህ አልቀረም። እናም ያቺ ልጅ ለማግኘት አንድ ያለኝ መንገድ እሱ ነው። ይቺ ጨካኝ እኔንም መጠቀሚያ ያደረገች። ይኸው ከጠዋት ጀምሮ በደውላ ስልክ ዝግ ነው። ቆይ እኔ አብሬያት ብተባበር እዚህ ምን አደርጋለሁ? አብሬያት አልጠፋም ነበር? እኔ እዚህ ነገር ውስጥ የለሁበት። ቆይ ታዲያ እንዴት ያን ሁሉ ነገር ብቻዋን ልታደርግ ቻለች? ሲፈን ከድሮም ጀምሮ ተንኮለኛና አረመኔ የሆነች ልጅ ነበረች። እዚህ ቤት ስመጣ ግን የተሻሻለች ራሷን የቀየረች ማንነቷን ባህሪዋን የቀየረች መስላኝ ነበር። ግን እሷ ለካ ለራሷ ስትል ሴራ እየጠነሰሰች ነበረች።
አጠገባችን ቁጭ ብላ ሁላችንም ላይ ተጫወተችብን። ይቺ እባብ እኔንም የጨዋታው አድማቂ ነው ያደረገች። ትዝ ካለ የራቱ ምሽት ላይ እኔ ምንም ሳልል ሙስጠፋ ላይ ነው አለች እና ያንን ያደረገችው እኔ ካወኩበት ከማጋለጥ ወደኋላ ስለማልን ቀድማ ከጨዋታው ውጭ ያደረገች። ቤተሰቦቼ ላይ ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። ይዘገያል እንጂ የእጇን እሰጣታለሁ። ከደወለችልህ ግን አሳውቀኝ ሙስጠፋ። እሺ አሳውቃለሁ አቶ አማ። ምን ነው ልጄ? ፊት ትክክል አይደለም። ምንም አያቴ፣ እንዲሁ ነው። እኔን አያትን ከመቼ ጀምሮ መዋሸት የጀመርከው? አያቴ አልዋሽሽም። ነገሮች ሲስተካከሉ ሁሉንም ነገር እነግርሻለሁ ብዬ። በልና ቁጭ ብለን ክፍላችን ውስጥ እናወራለን። እሺ አያቴ። ማን ነው የኔ ንጉስ ያስከፋብኝ? ንጉስ አልሽኝ አያቴ? ያ ስም እኮ ለእኔ አይገባም። ለምን ልጄ? ንጉስ እኮ ራሱን፣ ቤተሰቡን እንዲሁም ህዝቡን የሚጠብቅ ጀግና ሰው ነው። አንቺ ንጉስ ያልሽው ሰው ግን ቤተሰቡንም ሆነ ማንንም የማይጠብቅ ተራ ሰው ሆኗል። አጠገቡ ያለውን ወዳጅና ጠላት መለየት ከብዶታል። ነገሮችን አበላሽቶ የተራ ሰዎች መጫወቻ ሆኗል። ያ ሚሊክ የተባለ ሰው ነው አይደል እንደዚህ ያደረገ? እንዴት አወቅሽ? እሱ ነው። እሱም ግን እንዴት ሊሆን ቻለ? አያቴ እኔ ሳምናቸው ሁሉም ከጎን ይወጉኛል። ደግሞስ ለምን ለኔ ደበቅኝ? ድርጅቱ የዚህን ያህል ችግር ውስጥ እስኪገባ ድረስ ለምን ደበቀኝ? ያው በራሴ መንገድ ነገሮችን ስለፈታኋቸው ነበር። አየህ ልጄ፣ ለብቻ ነገሮችን ለመፍታት ስሞክር እንዴት እንደተወሳሰበ አየኸው አይደል? እሱ ትክክል ነው። ከዚህ በኋላ ግን እንደዚህ አይነት ነገር አይፈጠርም። እንዴት አይፈጠርም? ለመሆኑ ልጁ የት ነው ያለው? ከዚህ በኋላ በድርጅታችን ውስጥ ለሚፈጠረው ችግር ዋጋውን ይከፍላል። እኔ ሴማ እናቱ ሆድ ቢገባ አለቀውም። ይሄንን እወቅ። አታስቢ አያቴ፣ ተወግዷል። ምን? ምን ማለትሽ ነው ሜርሲ? ማለቴ ያው እንደዚህ ከፍ ዝቅ እያልክ ሳይ። አይ ቢሮ በተፈጠረው ነገር አደጋ ደርሶብኝ ነው። ተው እንጂ አደጋ ነው ብለህማ እኔ ልትዋሸኝ አትችልም። ባይሆን ልጅቷ መታ ሳይሆን ከነ ቤተሰቦቿ ወድቃብህ ነው የሚሆነው። በምትማ ብቻ ነገር ልታጣ አትችልም። ራስህን ግን አይተኸዋል። በጣም እኮ ነው የምታሳዝነው። ተይ እንጂ ሜርሲ፣ እኔ እኮ ብዙ አልተጎዳሁም። ሊያውም ደህና ነኝ አይደል? አንድ እግር እንደሌለው ዶሮ እየተራመድክ ለነገሩ ተርፋል። አዝናለ መሆን አለበት በአንድ እግር የሸኘች። እኔ እኮ መምታት አቅጦኝ አይደል፣ ሴትነቷ ነው እንጂ ያዘኝ። ያው ለእሷ እንደማላንስ ታውቂያለሽ፣ ሴት ስለሆነች። ያው ደግሞ ሴት ልጅ መምጣት ጀግና ያስብል። ልክ ብለሃል። ሴትነቷ ይዞ ነው ያብዬ ነው ደምያል። መቼም ስለ ወንድ ልጅ አምላክ ብለህ መሆን አለበት የተረፍከው። እሺ አሁን አምን ኢትዮጵያ እኔ እንጃ አላየሁትም። ምናልባት ክፍል ይሆናል። ምን ነው አላገኘሁም እንዴ ከመጣ? አይ ሱማውን እያወራን ነበር። ታዲያ ወንድሜ ልጅ እንደዚህ ሆነ ሲያይ ምን አለ? ቆይ ምን ሊል ይችላል? ይሄ እኮ ማንም ላይ የሚያጋጥም ነገር ነው። በእርግጥ ለቀጣይ
ቀጣዩ ብቻ ራሳችሁን መጠበቅ ነው። አዎ እንደሱ ነው የሚሻለን። ጥሩ በቃ የማግዝ ነገር ካለ መጠየቅ ትችላለህ። አለው። አይ ምንም አያስፈልገኝም። እሺ አንተ ከመቼ ጀምሮ ነው እንደዚህ አይነት ሰው የሆንከው? አላውቅም አያቴ፣ በሰዓቱ ራሴን መቆጣጠር አልቻልኩም ነበር። ታዲያ መወገድ ካለበት እኮ ሌሎች ሰዎች ይጨርሱታል እንጂ እንዴት አንተ ነፍሰ ገዳይ ትሆናለህ? አያቴ ቆይ መጥፎ ሰው ነኝ እንዴ? ለምን ባመንኳቸው ልክ አይታመኑልኝም? ለምንድን ነው ከጀርባ የሆነው ሁሉም እኔን ለመጣል እየሞከረ ያሉት? ልጄ ሁሉም ሰው እኮ አንድ አይነት አይደለም። አንተ ባደረክላቸው ልክ፣ አንተ በሆንክላቸው ልክ ሊያደርጉልህ አይችሉም። መቼም ቢሆን ሰው ላይ ተስፋ እንዳታደርግ። ተስፋ ከፈጣሪ ብቻ። ቆይ አሁን ምን ለማድረግ አሰብክ? ሁሉንም ነገር ጨርሼዋለሁ። ማለትማ ገድየው ማንም የማይኖርበት ቦታ ቀብሬው ነው የመጣሁት። ማንም ሰው እንዳላየ በምን እርግጠኛ ሆንክ? አይ እኔ ማምነው አንድ ልጅ ነበር፣ ከእሱ ጋር ነው የጨረስነው። እኔ የምለው ይህ ልጅ ነገር እንደማይቀየርብህ በምን እርግጠኛ ሆንክ? አላውቅም በቃ አያቴ፣ ጨንቆኝ ነው ያንን ያደረኩት። ግን እሱ አሁን አንቺ እንዳልሽው ካደረገ እሱንም እንደዛም አድርጎ ይሆናል። በል ልጄ፣ ይሄ አንተ ስራና ማንነትህ አይደለም። ሲቀጥል የኔ ንጉሥ፣ አንተ ጨካኝና ሰው ገዳይ አይደለም። የኔ ዋህ ልጅ፣ ይሄ ህይወት ላንተ አይገባም። እኔ እኮ ፈልጌው አይደለም ያንን ያደረኩት፣ እነሱ ናቸው ያንን እንዳደርግ የገፋፉኝ። ስለዚህ ከዚህ በኋላ ቤተሰቦቼ ላይ እጁን ያነሳ ሰው አይማረኝ፣ አልመረው። ተረጋጋ የኔ ልጅ፣ ሁሉም ይስተካከላል። እኔ ሁሌም ከጎን ነኝ። ሌላው ደግሞ አያቴ፣ እዚህ ቤት ያለችው ሲፈን የምትባለው ልጅ፣ እሷም ልክ እንደ ሜሊክ ዋሽታኝ ነበር። አያቴ፣ ሰላይና ወዳጅ መለየት አልቻልኩም። ሲፈን ሁሉም ሰው አስመሳይ ነው ማለት ነው? መልካም ሰው የለም ማለት ነው? አላቅም አያቴ፣ ብቻ እሷን ብትሆን የእጇን ታገኛለች። በእሷ ቤት ያመለጠች መስሏታል፣ ግን አገኛታለሁ። አይዞህ ልጄ፣ የእኛ ቤት ተበላሽቶ የእነሱ ቤት ሰላም አይሆንም። ይሄን ላረጋግጥልህ እወዳለሁ። አዎ አያቴ፣ በቃ መሄድ አለብኝ። ታች ሰው እየጠበቅኩ ነው። ደግሞ ሁላችንም ታች እንገናኝ፣ ተሰብስበን የምናወራው ነገር አለ። እሺ ልጄ፣ እሺ እመጣለሁ። ያችን ሲፈን የተባለች አረመኔና ርኩስ እሱ ከማግኘቱ በፊት እኔ አግኝቼ ማድረግ ያለብኝን አደርጋለሁ። በቤተሰቤ ላይማ መታ ምንም አይነት ምህረት የለኝም። ሲፈን ገና አሁን ተሳሳት። አቤት። ማን ጠራሽ? ማለቴ ማንም ፈልገሽ ነው? ነው ቤት ተሳስተሽ ነው? አቶ አምነን ፈልጊው ነው። ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞት አንዳሙስ የቀራ ሴትዮ ምንድን ነው የምትለኝ? ወይዘሮ ዛራ። አቤት። ማን ነው በር ላይ ያለው? ጥቁር በጥቁር የለበሰች ሴት ነች። ታዲያ አስገቢያታ። አቶ አምነን እንዴት ነህ? ሰላም፣ እንዴት ነሽ? ሻይ ቦዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደግሞም እዚህ ድረስ ስለመጣሽ አመሰግናለሁ። የምንመሰጋገንበት ጊዜ በጣም ገና ነው። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት።
አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው?